ያልተነገረ ፍቅር፣ ልብ አንጠልጣይ ታሪክ፣ የመጨረሻው ክፍል። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ከዛ ቀን ጀምሮ ህይወቴ የተስተካከለ መጣ። ጠዋት ስነሳ ራሱ በደስታ ተሞልቼ ነው የምነሳው። በቃ ምን ልበላችሁ፣ ስራዬ ደስ በሚል ሁኔታ እየሰራው ህይወቴን ቀጠልኩ። ደስ በሚል ሁኔታ አንድ ሳምንት አስቆጠርኩ። እንደ ሁሉም እሁድን በሌሊት ስፖርት ቤት ሄጄ ሰርቼ ቤት መጣሁኝና ታጥቤ ወደ ቤተ እምነት ሄድኩኝ። ጸልዬ ስመለስ በሩ ላይ ማንን አገኘኋት? ፊቷን ሳይሆን ሆዷ ነበር ቀድሞ አይኔ ላይ የገባው። ግን ሆዷ ምንም አልገፋም። ለነገሩ ገና በአንድ ወር ምን ጠብቄ ነው? አየኔ ነገር። እሷ አይታኝ እንዳላየ ለማለፍ ስትሞክር ባያትም ግን እኔ ሩጬ የደረስኩባትና ምንም እንዳልተፈጠረ ሰላም አልኳት። ከዛም ደህንነቷን ጠየኳት። በኋላ ውጤቷን ጠየኳት። 602 ነው አይደል አለች። አንዳንድ ልዩነቶች ስላሉ እንጂ ጎበዝ እንደሆነች አውቃለሁ። እንዴ በጣም አሪፍ ነው እንጂ የት ዩኒቨርሲቲ ቢደርስሽ ደስ ይልሻል አልኳት ለማወቅ ጓጉቼ። ኧረ እኔ አልሄድም፣ አትማሪም ብሎኛል፣ ከቤት እንደወጣም አይፈልግም አለች። ለዚህ ነበር የተቃረንኩት። በራሷ እንዳትተማመን ያግዳታል። በራሷ ሰርታ ብትለወጥ ምን ነበረበት? እሷን ላለማስከፋት ግን አንቺ ምን አለብሽ ቁጭ ብለሽ ብዬ ምናምን ብዬ እየተቃለድን አብረን ሄደን ሰፈር ስንደርስ ከዛ እሷ ወደ ሀብታሞቹ መንደር እኔም ወደ እናቴ ጎጆ ተቀነጠስኩ። ቤት እንደገባው ለእናቴ ሁሉንም ነገር ነገርኳት። እሷም አዝናላታለች። ግን የኛ ውሳኔ አይደለምና ዝምታ መረጥ። ከእናቴ ጋር ደስ የሚል ውሎ ሆነልኝ። ከልዕልቷ ጋርም እያወራን ቀኑን አሳለፍን። በቀጣዩ ቀን እንደ ሁልጊዜው ፏዝ እንጥብዬ ከቤት ወጣሁ። እንደዛ ለብሼ ስታይ እኮ ከዛ ግቢ የምወጣም አልመስልም። የለውጥ ጉዞ ስጀምር ነው መሰለኝ ቤቴን እየጠላኋት መጣሁ። ስንት ዓመት አዘናብላ ሳትወድቅ ያሳደገችኝን ቤት እየሰለቸዋት ይመስለኛል። ስራ ከጀመርኩኝ ከሳምንት በኋላ ነው እንግዲህ ወደ ስራ ለመሄድ ከቤት ስወጣ በር ላይ አባቴን ያገኘሁት። አየኝ፣ ግን ሳያውቀኝ ዝም ብሎኝ እንደማለፍ አለና መለስ ብሎ አፉን እያሻሸ የኔ ልጅ ነህ እንዴ አለኝ። ሳይጠጣ አይመጣ መቼስ። ምንድነው? የት ልትሄድ ነው? ማነህ? ለምን እንዲህ ለበስክ? ከየት መጣህ? ብሎ የጥያቄ ናዳ ወረደብኝ። አባዬ እኔ ስራ ጀመርኩኝ እኮ በቅርቡ ህይወታችንን እቀይረዋለሁ፣ ደርሼልሃለሁ እሺ አልኩት። በፈጣሪ ስም የኔ ጠንካራው የኔ ኮስታራው ሰው፣ የማይቀርበው ድንጋይ ልብ የሚባለው ሰው ምን እንደነካው አላውቅም። ገና እንደዛ ከማለቴ ከየት እንደመጡ የማላቃቸው እንባዎቹ በአይኔ ላይ እንደ ጉድ ወረዱ። ስቅስቅ ብሎ ማልቀስ ጀመረ። ደንግጬ ወደሱ ቀርቤ አባዬ ምን ነው ካልኩት፣ በህይወቴ ከአባቴ አይን እንባ እንደዛ ሲወርድ አይቼ አላውቅም። እኔ አንተን ከመውለድ ውጪ ምን አደረኩልህና ልጄ? ለምን አሁንም አባዬ ትለኛለህ? ለምን አሁንም የኔን ህይወት ለመቀየር ትለፋለህ? ዘላለሜን አንድ ደህና ነገር ሳላድርግልህ ልሞት ነው አይደል አለ። ሳላስበው በማልፈልገው ሰዓት አስለቀሰኝ። ከዛም ወደሱ ቀርቤ ከልቤ ያቀፍኩት። እረፍ፣ ከኔ ራቅ ብሎ ከእቅፉ አስወጥቶኝ ወደ ኋላ ሸሽ። ለምን አልኩት መልሼ እየቀረብኩት። አይሆንም፣ እኔ ቆሻሻ ነኝ፣ ልብስህን አቆሽሽብሃለሁ፣ ከኔ ራቅ አለኝ። የሆነ ነገር ቢያገኝ ለኔ እንደሚያደርግልኝ አውቃለሁ። ግን ትንሽ ብር ይሰራና በዚህ ላይ ምን ላደርግላቸው በሚል ሐሳብ ይመስለኛል እንደዚህ ይሆናል። እንደዛ ሲለኝ ራሴን መቆጣጠር አቅቶኝ ስቅስቅ ብዬ አለቀስኩኝ። ወዲያው ሳሚ መጣ።
ሁለታችንም ስናለቅስ የተመለከተው ሳሚ ደንግጦ በፍጥነት ወደ እኔ መጣና ምንድነው ልጄ ችግር አለ? ምን ሆነሃል አለኝ። እሱ ልጄ ሲለኝ አባቴ ፊት ላይ ህመም አየሁ። ሳሚ አባቴን አያውቀውም። እኔም ኮራ ብዬ እንባዬን እየጠረኩኝ አባቴ ነው ሳሚ ተዋወቀው አልኩት። ሳሚ መቼም ሲሳሳት አይቼው አላውቅም። ይለያል። ቶሎ ብሎ ወደ አባቴ ሄዶ እጁን ዘረጋለት ለሰላምታ። አባቴ ግን ሊመልስለት ፈቃደኛ አልሆነም። የእሱን ያደፈ ያረጀ ልብስና የተሰነጣጠቀ እጅ ተመለከተና ሳሚን አይቶ ራሱን ከሱ ጋር አንድ እርምጃ ራቀ። ገንዘብ አንዳንዴ ሳሚም የበለጠ አባቴን ቀረበውና እኔ ከሚኪ ያሳለቃ አንዱ ነኝ፣ ግን የትንሽ ትልቅ አስተዋይ ልጅ ወልደሃል። ልትኮራ ይገባሃል። ለእኔ ልክ እንደ ጓደኛዬ ነው። ሳሚ ይባላል ብሎ ደግሞ እጁን ዘረጋለት። አባቴ አሁንም ሰላምታውን ለመመለስ ፍቃደኛ ባለመሆኑ በጣም ከፍቶኝ የበለጠ አልቅሼ እንዳላስለቅሰው ብዬ እያለቀስኩ የሳሚ መኪና ውስጥ ገባሁ። ሳሚ የኛን በር አንኳኳና እማ ስትከፍተው ወደ አባዬ ጠቆመና ወደ እኔ ተመልሶ መኪናውን አስነስቶ መሄድ ጀመረ። ቀጥታ ስራ ቦታ ሊወስደኝ ባለመቻሉ ቀድሞ ቤተ እምነት ወሰደኝ። ለረጅም ደቂቃ እዛ ተቀመጥን። ከዛ ግን ሰዓት እንደሄደ ሲነግረኝ የልቤን ጸልዬ ተነሳሁ። ከዛም ወጣን። ወደ ስራ ቦታ እየወሰደኝ እያለ መበርታት መኩራት እያለብህ እንዴት እንደዚህ ትዳከማለህ አለኝ። በምንድን ነው የምኮራው? ምን የሚያስደስት ነገር ኖሮ ነው አልኩት። በጣም ጥሩ ልጅ ነህ። አሁን ደግሞ የለውጥ ጉዞህን ጀምረሃል። ከ3 ሳምንት በኋላ የመጀመሪያ ደሞዝህን ታገኛለህ። ከዚህ በኋላ ቢበዛ 2 ወር መታከዝ ቢኖርባቸው ነው። ከዛ የተሻለ ቤትና ኑሮ ትሰጣቸዋለህ። 3ታችሁም እስካሁን መኖራችሁ በራሱ ትልቅ ደስታ ነው አይደል እንዴ አለኝ። ትንሽ ብርታት የሆነኝ የበለጠ ቶሎ ተቀይሬ ዓላማቸውን ለማሳየት እንዳለብኝ ወሰንኩኝ። በዛ በታደሰ መንፈስ ሆኜ ወደ ስራ ገባሁ። ከሳሚ ጋር አንድም የሚያቃቅር ባህሪ ሳይኖረን ስራችንን ቀጠልን። አንድም ቀን ሰልችቶም አያውቅም። እንደ ቀልድ 1 ወር በስራዬ ላይ መቆየት ቻልኩ። ይዛኑ ቀን ሳሚ ይዞኝ ሄዶ ባንክ አስከፈተኝና ከዛ ደሞዙ ለትንሽ ጊዜ እዛ እንዲቀመጥ ነገረኝ። በዘመድ ቢሆንም ትልቅ ስራ ነውና ያገኘሁት። በህይወታችን ሙሉ አይተነው የማናውቀው የሚመስል ብር ተከፈለኝ። እናቴ ከላዩ ላይ አስራቴን እንዳስገባ ስለነገረችኝ ለሳሚ ነግሬው በጣም ትንሽ ብር አወጣውና አስራቴን አስገብቼ ለእናቴ አስቤዛና ፈሳሽ ዘይትን ገዝቼላት ገባሁ። አባቴ ከስንት አንዴ ነው ቤት የሚመጣው። ሲመጣም ግን በራሱ ስለሚያፍር እኛን ላለማውራት ይተኛል። ቀጣይ ወር ስራዬን በሰላም እንደጀመርኩ ልዕልቷ ለዩኒቨርሲቲ መጠራታቸውን ሰማሁ። ምንም ስራ ቢበዛ እንኳን በሳምንት 3-4 ቀን መገናኘታችን አይቀርም። ቀን በቀን በቀረብኳት ቁጥር ምን ያህል ንጹህና ውብ እንደሆነች የተረዳውን የመጣሁት። ለሷ ያለኝን ፍላጎትም በጣም ጨምሯል። በፊት ላይ ያለንበት የኑሮ ደረጃ በጣም የተለያየ ስለነበር የሆነ ልክ ያልሆነ ነገር ነበር። ምክንያቱም እኔ በፊልም ላይ ያለ ህይወት አልመኝም እያልኩ ነበር ራሴን የማሳምነው። አንዲት ቆንጅዬ ሀብታም ልጅ ልዕልት የድሃውን ልጅ ወደደችው፣ ከዛ ልውል አደረገችው። ብቻ የማይሆን የሚለውን ታሪክ እንድኖረው ፈቀደልኝ። እሷ እንዲህ ደስ የሚል ውጤት አምጥታ በዛ ላይ ለኛ ቅርብ በሆነ ዩኒቨርሲቲ መግባቷ ምናምን በጣም ደስ ይላል። ግን እሷን ሳላይ መቆየት ደባሪ ያደርገዋል። ግን ሳስበው ደግሞ ተራርቀን ሁለታችንም የራሳችንን መስመር መያዝ አለብን ብዬ ስለወሰንኩኝ እንድትሄድ ገፋፋት። ከዛም ከሳሚ ጋር ግቢ ድረስ አደረስናት። የሀብታም ልጅ ናት መቼም ያልገባ ቀን የለም። ከሁሉም ጋር እንድትግባባ ነገርናት። ደስ የሚለው በ5 ቀን ቆይታችን ስለ ግቢ ህይወት በትንሽም ቢሆን ተምራለች። ከዛ ቀን በኋላ ዓላማዬን ለማሳካት ወስኜ ተነሳሁ። ሳሚ እንዳለው በ2 ወር ለመቀየር አሮጥኩም። ስራውን የበለጠ ስረዳው ደግሞ በጣም ቀለለኝ።
የስራ እድገትም አገኘሁ። በጣም ደስ ይል ነበር። ማያን አልፎ አልፎ አያታለሁ። ሆዷ ከገፋ 2 ቀን አይቻታለሁ። ልዕልቷ ጋር ደግሞ ሲመቸን ከሳሚ ጋር እየሄድን አይተናት እንመጣለን። እንደዛ እያደረግን ህይወትን ቀጠልናት። እናም ከ6 ወር በኋላ ራሴን ያገኘሁት በህይወቴ እደርስበት ይሆን የምለው ህይወት ላይ ደርሻለሁ። ገንዘብ ላይ ሽቁንቁን ሆኜ 6 ወራትን አሳለፍኩ። ያለኝን ሳይ የበለጠ አጠነከረኝ። ከተጨማሪ ወራት በኋላ ግን ወደ ሀብታሞቹ መንደር ሄጄ ጽድት ያለ ቤት ገዛሁኝ። ይሄ ለኔ ምን ማለት እንደሆነ የሆነ ትልቅ ማማ ላይ የደረስኩ ነበር የመሰለኝ። ደግሞም ነው እንደዚህ አይነት ቤት እገዛለሁ አይደለም ቀርቶ ተከራይተን ወር እንቆያለን ብዬ ማስቤ አላውቅም ነበር። ዋናው ፈጣሪ ነው። እሱም በሳሚም ላይ አድሮ እኔን እዚህ ያደረሰኝ። አስታውሳለሁ ለመጀመሪያ ጊዜ አባቴን ፍለጋ ወጥቼ በስንት መከራና በስንት ጥቆማ አገኘሁት። ከዛም ለእናቴም ለአባቴም ልብስ ከቀየርኩላቸው በኋላ አንድ ላይ ወስጄ የነበረ ቤቱን ያሳየዋቸው። ወደ አዲሱ ቤት ስንገባ ልዕልቷ ቤት ድረስ መጣ። ሰላም ሳሚ ሆነው ኬክ ገዝተው በቃ እኔ እናትና አባቴን ላስደስት፣ እነሱ ደግሞ እኔን አስደስተውኝ ነበር። እናትና አባቴ አላመኑኝም ነበር። የዛ ቀን የነበረውን ልቅሶ መቼም አልረሳውም። ሁሉም ሰው ነበር ያለቀሰው። የቤት እቃዎችና ገና ስላልተሟሉ ለእናትና አባቴ የሆነ ነገር እንዳደረግኩ ነው የተሰማኝ። በጣም በራሴ ኮርቻለሁ። የእነሱን ደስታ ሳይ ደግሞ የበለጠን የሚያጠነክረኝ የበለጠ መስራቴን ቀጠልኩ። ሳሚ ደግሞ በተገናኘን ቁጥር ትንሹ ቢሊዮነር እያለ ያበረታኛል። በህይወቴ ከምደሰትባቸው ነገሮች አንደኛው ከሳሚ ጋር መገናኘቴና መዛመዴ ነው። ከስፖርት ትንሽ ብርቅም ባለኝ ነገር እየተደሰትኩኝ ቀስ በቀስ የእናቴ አባቴን ቤት ማሳመሩን ተያያዝኩት። የሚገርማችሁ አዲሱ ቤት ስንገባ አባቴ በጣም ተቀይሯል። የመጠጥ ሱሰኛ አይመስልም። ሳስበው ከነገሮች ለመሸሽና ራሱን ለመደበቅ ከህሊናው ለማምለጥ ሲል ነበር የሚጠጣው። ሁልጊዜም ለኛ ምንም ባለማድረጉ እየተጸጸተ ነው የኖረው። ለዛም ነው እናቴ ከሌላት ላይ ብር ሲወስድ ራሱን በጣለበት ቤት እንኳን እንደማይመጣ እያወቀች ራሱ ባለቤትነቷን የጠበቀችው። ምንም እንኳ ቢጠጣ ቢቆሽሽ ቢሰክር ሲሳደብ ውስጡ የዋህና በፍቅር የተሞላ ነው። ሁልጊዜ ይመርቀኛል፣ ራሱን እንደሚወቅስ ይነግረኛል። ያጢባራም የሚባለው አይነኪው የሚሉት ሀብታሙ ግን አሁን ላይ ኮራ ብሎ የሚኖር ወጣት ሆኗል። በ20 ዓመቴ ከህልሜ ግማሹን አሳክቻለሁ። ከዛ በኋላ ኮራ ብዬ ስሜን መናገር እችላለሁ፣ ምክንያቱም ስለሆንኩት። እናቴና አባቴ በህይወት ኖረውልኝ እነሱን መጦር በራሱ ትልቅ ሀብት ነው። ለካ ስሜን የጠላሁት ያለ ቦታው ስለዋለ ነበር። እንግዲህ እኔ ጎብዣለሁ። ሁሉንም ነገር እያሳካው ኑሯችንን ቀጠልኩ። የሚያስፈልገውን ሁሉ እያደረግኩ ቀሪውን እየቆጠብኩኝ ቆየሁ። ብዙ ብር ሴቭ ማድረግ ችያለሁ። ህይወት ቀጥላለች። ልዕልቷም በራሷ መንገድ የወደፊት ህይወታችንን ለማሳመር እየጣረች ነው። ከማያ ሙሉ በሙሉ ርቄያለሁ ማለት ይቻላል። ብቻ ግን ወንድ ልጅ እንደወለደች ሰምቻለሁ። መጀመሪያ ላይ ተናድጄ የነበረ፣ ግን ሳስበው ለሷ ጥሩ ነገር መሰለኝ። ሁላችንም በየራሳችን መንገድ ህይወትን ቀጥለናታል። ደስ ይላል። ከዛሬ ምናምን ዓመት በፊት ያለንበት ሁኔታና አሁን ያለንበት መንገድ ልዩነቱ ደስ ይላል። ከዓመታት በኋላ ብዙ ነገሮችን የበለጠ ተቀይረው እኔ የ26 ዓመት ጎረምሳ ይሁን ጎልማሳ የሚባለው ብቻ ሳሚ እንዳለው ወደ ሚሊዮነርነት እየገሰገስኩ ያለው ወጣት ሆኛለሁ። ልዕልና የዩኒቨርሲቲ ቆይቷን ጨርሳ የምትመረቅበት ቀን ደረሰ። የሚገርመው በዛ ሁሉ ዓመታት ልዩነት እንኳን የዛኔም ሳገኛት ለሷ ያለኝ ስሜት አንድ ነው። ደካማ ጎኔ ሆና ቀርታለች። ለብዙ ዓመታት ከጠበቅኩኝ በኋላ ለምርቃቷ ትልቅ ነገር ስጦታ አዘጋጅቼላታለሁ። ምርቃቷ የስለት ልጅ ሰርግን የሚመስለው የሚገርም ድግስ ነበር። ካለው ተጠጋትል ነበር እናቴ። የሚወርድላት ስጦታዎች ይለያሉ። የዛ ቀን ግን
ከሁሉም የምትለየው የኔ ስጦታ ናት። ምክንያቱም በነሳሚና በእኔ እናትና አባቴ መሃል ፈልጌ መርጬ ያቺ የወደቀሽ ቤት እያለው ያልጠላችኝ ፍቅሯ ቅንጣት ያልቀነሰባትን ውብ ሴት ጽድት ያለ ቤት ገዝቼ እቃ ሟልቼ ጨርሼ አሰማምሬ ስጠብቃት እንደዛ ስለነበረ የቤቱን ቁልፍ የምርቃቷ ቀን ሰጠኋት። ጭራሽ አልጠበቀችም ነበር። በጣም ኮርታብኛለች። ከዛ የበለጠው ደግሞ ከሳሚ ጋር አውርተንበት አስበንበት የምርቃቷ ቀንና የቀለበቷን ቀን አገጣጠመው። የዛ ቀን ሙሉ ቤተሰቡ በደስታ ሲያለቅስ ነበር። ሙሉ ቤተሰቡን ስላጎራሁም ደስ ብሎኛል። የዛኔ ደሃ ነው ብለው ያልናቆኝን፣ አይቀየርም ብለው ያልተውኝን፣ ሁሌ ባለውለታችን የሚሉኝን፣ ያደረኩላቸውን እንጂ ያደረጉልኝን የማይቆጥሩትን ሳሚና ሰላምንም ስላኮራዋቸው ደስ ብሎኛል። ሁሉም ወዶና ፈቅዶ ልዕልቷን ለልዑሉ አሳልፈው ሰጠዋል። በጣም ደስተኛ ነኝ። ከዛሽ ቀን ጀምሮ እኔና ልዕልና አንድ ቤት መኖር ጀመርን። ደስ የሚል ህይወት፣ ያማረ ኑሮ። ፈጣሪ ምን ይሳነዋል? ከትቢያ አንስቶ አንድ ላቆ እያኖረኝ ነው። ከልጅነቴ ያደግኩበት ቤተ እምነቴ ጋር ሄጄ ከውዴ ጋር ቃል ተገባባን። ከዛም ኑሯችንን ቀጠለን። አንዴ ስኬት ወደ እናንተ መምጣት ከጀመረ ሙሉ ህይወታችሁ ስኬት ይሆናል። በደስታ ላይ ደስታ መደረቡ ቀጥሏል። አንድ ላይ መኖር በጀመርን በወሩ ምናምን ልዕልቷ ቤቱን አሰማምራ ጠብቃኝ አባት ልሆን እንደሆነ ነገረች። ማመን ሁሉ ከብዶኝ ነበር። ለሰው ወሬም ሳንጨነቅ 7 ወር ሞልቷት ምናምን ሆዷ ገፍቶ ጽድት አድርገው ዳሩን። ልዩነቱ ልዕልቷ የመጀመሪያ ልጇን ስትወልድ ማያ 3ኛ ልጅ መውለዷን ሰምቻለሁ። የኔንም የሷንም ቤተሰብ አያት ማድረግ ችለናል። ደስ የሚለው ደግሞ ሁለታችንም ብቸኛ ልጆች ነን። አንዴ የኔ እናትና አባት ቤት፣ አንዴ የነሳሚ ቤት፣ አንዴ እኛ ቤት እያልን እስኪ በቃን ደስታ በደስታ ሆነናል። በመጨረሻም ፈጣሪ ፈቅዶልን ደስ የሚል ህይወት ላይ ነን። ልዕልቷ እየሰራች ጎን ለጎን ልጃችንን እያሳደገች ነው። እኔም በስራዬ ስኬት ቀጥያለሁ። ሳሚና ሰላም እናቴና አባቴ ደስ የሚል ኑሮ ላይ ናቸው። ማያም ልጆቿን እያሳደገች ነው። ሁሉም ነገር ቆንጆ መሆኑን እየነገርኳችሁ ህይወት ይቀጥላል። የጣሪ ይሳካለታል። ተስፋ የማይቆርጥ የሚፈልገው ቦታ ይደርሳል። ፍቅር በሀብት አይለካም እላችኋለሁ። ለሁላችሁም እንደዚህ ታሪክ ያማረ መጨረሻ እንዲኖራችሁ እየተመኘው ቸር ሰንብቱ እላለሁ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።